ግቡ እስኪ ቤታችሁ። የትኛው ባል ነው ዛሬ ከሚስቱ ጋር ፍቅር ያለ? የትኛዋ ሚስት ናት ከባሏ ጋር ፍቅር ያለ? ወንድም ከወንድም እህት ከእህት መቼ ፍቅር አለ? ጎረቤት ከጎረቤት አንድ ቢሮ ውስጥ የምንሰራ መቼ ፍቅር አለ? ተውት የውጭውን፣ ግቡ ውስጥም ካህን ከካህን፣ ዲያቆን ከዲያቆን፣ ሰባኪ ከሰባኪ፣ ዘማሪ ከዘማሪ እርስ በርስ እኛ አገልጋዮች ፍቅር አለን? አንዱ አንዱን ጠልፎ ለመጣል አይደል እንዴ? የተሻለ ጸጋ ካለው የተሻለ በሰው ዘንድ ተቀባይነት ካለው የሆነ ታርጋ አይደል እንዴ የምንለጥፍለት? መቼ ፍቅር አለን? ከእግዚአብሔር ጋር እኮ እየኖርን አይደለም። አሁን ቤተክርስቲያን ይመጣ ሰው አልጠፋም። ቅዳሴ የሚያስቀድስ ሰው አልጠፋም። ጉባኤ የሚካፈል ሰው አልጠፋም። እንደኔ የሚሰብክ አልጠፋም። ዘማሪ አልጠፋም። ከበሮ መቼ አልጠፋም። ነገር ግን ከእግዚአብሔር ጋር እየኖርን አይደል? ማንንም አናጣል። ከእግዚአብሔር ጋር የመኖራችን ማረጋገጫው ሁለተኛ ወንድማችንንና እህታችንን መውደድ፣ በፍቅር መኖር። ዛሬ ፖሊስ አልያዘንም እንጂ ብዙዎቻችን ተፈርዶብን ወይኒ አልወረንም እንጂ እጃችን ላይ ካቴና አልገባም እንጂ ብዙዎቻችን እኮ ነፍሰ ገዳዮች ነን። እናንተ እንደ መጽሐፍ ቃል ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። እስከ መቼ ነው በነፍሰ ገዳይነት የምንመላለስ? ለምንድን ነው ማይጠቅመንን ነገር አንጠልጥለን የምንዞር? እስከ መቼ በምቀኝነት? እስከ መቼ በተንኮል? እስከ መቼ በነፍሰ ገዳይነት እንመላለሳለን? ስለዚህ ከእግዚአብሔር ጋር መኖር ማለት ሁለተኛ ምንድነው ስንል አምላካችን እግዚአብሔርን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን መውደድ፣ ባልንጀራችንንም እንደ ራሳችን አድርገን መውደድ። መጽሐፍ ፍቅር የሕግ ፍጻሜ ነው ተብሎ ተጽፏል። እዚህ ሮሜ ላይ የተመዘገበ ቃል ይህንን ኃይለ ቃል አትስረቅ የሚለው፣ አታመንዝር የሚለው፣ አትዋሽ የሚለው ነገሮች በሙሉ የተጠቀለለው ፍቅር በቃል ነው። እዚህ ሮሜ 13 ቁጥር 8 ጀምሮ የተመዘገበ ቃል እንዲህ ይላል፣ እርስ በርሳችሁ ከመዋደድ ለማንም ዕዳ አይኖርባችሁ ብሎ ይጀምራል። ሌላውን የሚወድ ሕግን ፈጽሟታል። አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለው ከሌላይቱ ትእዛዝ ሁሉ ጋር በዚህ ባልንጀራህን እንደ ነፍስ ውደድ በሚለው ቃል ተጠቅልሏል። ፍቅር ለባልንጀራው ክፉ አያደርግም። ስለዚህ ፍቅር የሕግ ፍጻሜ ነዋል። ስለዚህ ከእግዚአብሔር ጋር መኖር ማለት በመጀመሪያ ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጅ ነው ብሎ እያመኑ መኖር። እግዚአብሔር የተመሰገነ ይሁንና የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ይህን ታምናለች። ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ ነው ብላ ታምናለች። ለልጆቿም ታስተምራለች። በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል እግዚአብሔርን መውደድ ፍቅረ እግዚአብሔር። ባል ከሚስቱ በላይ እግዚአብሔርን መውደድ አለበት አስቀድሞ። ሚስት ከቃል ኪዳን ባሏ በላይ እግዚአብሔርን መውደድ አለባት። ከወላጆቻቸው በላይ እግዚአብሔርን መውደድ አለባቸው። ወላጆች ከልጆቻቸው በላይ መውደድ። ከእግዚአብሔር ጋር እኖራለሁ የሚል ሰው ከሁሉ ነገር አስቀድሞ ማንን መውደድ አለበት? ፍቅር እግዚአብሔር። ለምንድን ነው እግዚአብሔርን የምንወደው? አስቀድሞ እሱ ስለወደደን። ሳንወደው የወደደን እሱ ነው። እኛን ሳይፈጥረን ለእኛም ያስፈልገውን ነገር ስላዘጋጀልን እንወደዋለን። ሌሎቹን ስነ ፍጥረታት በሐልዮ በንግግር ዛሬ እግዚአብሔር በሰጠን ጊዜና ሰዓት
የምንማማርበት የትምህርታችን ርዕስ የሚሆነው ከእግዚአብሔር ጋር መኖር የሚል ይሆናል። እንግዲህ ይሄ ለሶስትና ለአራት ቀን የተሰራ አብይ ጉባኤ ዛሬ የመጀመሪያው ቀን ላይ ነው ያለነው። በዚሁ ምክንያት ጉባኤ የሚሰራው ቤተክርስቲያን የሚታነጸው መምህራንና ዘማሪያን ተጋብዘውልን የሚመጡበት ምክንያት ከእግዚአብሔር ጋር እንድንኖር ነው። ሌላ ምንም ምስጢር የለው። የአገልግሎት ዓላማው ቅዳሴ ቢቀደስ፣ ኪዳን ቢደርስ፣ አብያተ ክርስቲያናት ቢታነጹ፣ ጳጳሳት፣ ካህናት፣ ዲያቆናት ቢሾሙ፣ ብንጾም፣ ብንጸልይ፣ ቅዱስ ሥጋውና ክቡር ደሙን ብንቀበል፣ ንስሐ ብንገባ ምንድነው ዓላማው ሲባል ከእግዚአብሔር ጋር ለመኖር ነው። ሌላ ምንም ዓላማ የለም። ገነትን የምንወዳት ሲኦልን ደግሞ የምንጠላው ገነት ውስጡ የሚያምሩ ፍራፍሬዎች ወይም አረንጓዴ ስለሆነች አይደለም። ሲኦልን የምንጠላበት ምክንያት ሲኦል ጨለማ ስለሆነ አይደለም። ገነት የምትወደደው በገነት እግዚአብሔር ስላለ፣ ሲኦልን የምንጠላት በሲኦል እግዚአብሔር ስለሌለ ነው። ስለዚህ የሁሉም ነገር ዓላማው ከእግዚአብሔር ጋር ለመኖር ስለሆነ ይህም ጉባኤ የተሰራበት ምክንያት እንደዚሁ ስለሆነ በዚህ ርዕስነት መነሻ መጽሐፍ ቅዱስን መሰረት አድርገን እንደ እግዚአብሔር ፈቃድ እንቆያለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዶ ይሆነልን። ለመነሻ እንዲሆነን ከመጽሐፍ ቅዱስ ላይ አንድ ታሪክ እናነሳል። በምዕራፍ 15 ከቁጥር 1 ጀምሮ የተጻፈውን ከርዕሳችን ጋር ስለሚዛመድ አንድ ጊዜ በቆሞ እናነበውና ከእግዚአብሔር ጋር መኖር ማለት እንዴት መኖር እንደሆነ እየዘረዘርን መጽሐፍ ቅዱስን መሰረት አድርገን ለዛሬ እንማማራለን። የዮሐንስ ወንጌል ምዕራፍ 15 ቁጥር 1 እንደዚህ ይላል። የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ጀምሮ እንዲህ ተብሎ ተመዝግቧል። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናቸው። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጪ ይጣላል፣ ይደርቅማል። እነርሱም ሰብስበው ወደ እሳት ይጥሏቸዋል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል ይላል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አሁን ያነበብነው ታሪክ ጌታችን መድኃኒታችን ኢየሱስ ክርስቶስ ይከተሉት ለነበሩት ደቀ መዛሙርት በምሳሌ
ያስተማራቸው የመጽሐፍ ቅዱስ ክፍል በተለይ ሰባቱ እኔ ነኝ እያለ ካስተማራቸው ትምህርቶች መካከል አንደኛውን ነው አሁን ያየነው። ሰባቱ እኔ ነኝ ብሎ ያስተማራቸው አንዱ የሕይወት እንጀራ እኔ ነኝ ብሎ አስተምሯል ጌታችን። የዓለም ብርሃን እኔ ነኝ ብሏቸዋል። የበጎች በር እኔ ነኝ ብለዋል። እውነት፣ መንገድ፣ ሕይወት እኔ ነኝ ብሏቸዋል። እውነተኛ የወይን ግንድም እኔ ነኝ ብሎ በምሳሌ ለጊዜው ለደቀ መዛሙርቱ ለፍጻሜው በዚህ ዘመን ላለን የአዲስ ኪዳን ክርስቲያኖች ተብለን ለምንጠራ ለኛ የተነገረ ቃል። አዎ ሐሰተኛ የወይን ግንድ አለና ከዛ ሲለይ እውነተኛ የወይን ግንድ እኔ ነኝ አለ ጌታችን። ገበሬውም አባቴ ነው አለ። ለምንድን ነው ብዙ እጽዋት ወይም ብዙ ተክሎች እያሉ ወይንን ለምሳሌነት የመረጠው? እሱን እንመልከተው። ወይንን ለምሳሌነት የመረጠበት ምክንያት ሌሎች ተክሎች ከግንዱ ላይ ቅርንጫፍ ቆርጣችሁ ብትተክሉት ይጸድቃል። ወይን ግን ቅርንጫፉን ከግንድ ላይ ለይታችሁት ቆርጣችሁት ብትተክሉት አይጸድቅም። ቅርንጫፉ ይደርቃል፣ ይጠወልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ ብሎ ራሱን በወይን ግንድ የመሰለበት ምክንያት ቅርንጫፍ ከግንዱ ከተለየ የወይን እንደሚደርቅ እንደሚጠወልግ እናንተም እያላቸው ነው ደቀ መዛሙርቱን። ከኔ ከተለያችሁ በራሳችሁ ሕይወት የላችሁም እያላቸው ይህን ምስጢር ሲያመጣ ነው። ብዙ ተክሎች እያሉ ብዙ እጽዋት እያሉ ወይንን ለምሳሌነት የመረጠው ያለ ክርስቶስ ሕይወት እንደሌለ፣ ያለ እግዚአብሔር ሕይወት እንደሌለ፣ ከግንዱ የተለየ ቅርንጫፍ እንደሚደርቅ ዓለም ተለይተን ከአምላካችን ተለይተን ከእግዚአብሔር ተለይተን በራሳችን ፍሬ ማፍራት አንችል። በራሳችን ሕይወት የለንም። ስለዚህ ይህንን የወይን ግንድ ለምሳሌነት አመጣ። ዝቅ ብሎ እንዲህ አለ፣ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። አንድ ወይን የተከለ ገበሬ በግንዱ ላይ የተጣበቀ ቅርንጫፍ ፍሬ የማያፈራ ከሆነ ቅርንጫፉን ከግንዱ ለይቶ ያስወግደዋል። ፍሬ የማያፈራ ከሆነ ምን ይሰራል ብሎ ፍሬ የሚያፈራውን ግን ይለዋል አብዝቶ እንዲያፈራ ያጠራዋል። አንድ ወይን የተከለ ገበሬ ፍሬ የሚሰጥን ቅርንጫፍ አብዝቶ ፍሬ እንዲያፈራለት ይገርዘዋል፣ ያጠራዋል ማለት ይሄ ነው። ብዙ ፍሬ እንዲሰጠው ይንከባከበዋል፣ ይቆርጠዋል፣ ወይም በሚገባን ቋንቋ ይገርዘዋል ነው የሚለው። ዝቅ ብሎ ምን አለ? እናንተ ስለነገርኳችሁ ቃል አሁን ንጹሃን ናችሁ አለ። አሁን ምንድናችሁ አላቸው? ስለነገርኳችሁ ቃል፣ ስለምትሰሙት ቃል ንጹሃን ናችሁ አለ። ለጊዜው ደቀ መዛሙርቱን ለፍጻሜው ዕለት ዕለት ወደ መቅደሱ እየገሰገስን የእግዚአብሔርን ቃል ለምንሰማ ለኛ የሚነገር ቃል ነው። አሁን ስለነገርኳችሁ ቃል
ስለምትሰሙት ቃል ንጹሐን ናችሁ አለ። ወገኖቼ የእግዚአብሔርን ቃል መስማት ቃል መስማት ይቀድሳል። የእግዚአብሔርን ቃል መስማት ብፁዕ ያደርጋል። የእግዚአብሔርን ቃል መስማት ያሳርፋል። እንዳታቋርጡ ቃሉን መስማት እንዳትጠፉ። እንደዚህ ካለ ጉባኤ አንዳንድ ሰዎች ለምንድነው ጉባኤ ማትካፈለው? ለምንድነው ጉባኤ ማትካፈዩ? ለምን ቃሉን አትሰማም? ለምን ቃሉን አትሰሚም ብላችሁ ስትሏቸው ብዙ ዘመን ሰማው፣ ብዙ ዘመን ጉባኤ ተካፈልኩ፣ ከብዙ መምህራን እግር ስር ቁጭ ብዬ ተሰብክ ያለው ተምር ያለው በሕይወቴ ለውጥ የለም። ስለዚህ መስማቴ ብቻ ምን ይጠቅመኛል? ባልሰማ ይሻለኛል ብለው የሚናገሩ ሰዎች አሉ። ወገኖቼ ንገሯቸው፣ ቃሉን መስማት ብቻ ያነጻል አለ እኮ መጽሐፍ። ቃሉን መስማት ብቻ ብፁዕ ያደርጋል። ምንድነው የሚለው? እዛ ማቴዎስ 14 13 ቁጥር 16 ላይ የማቴዎስ ወንጌል ምዕራፍ 13 ቁጥር 16 ላይ ጌታችን ኢየሱስ ክርስቶስ ለተማሪዎቹ እንደዚህ አለ። ዛሬ እናንተ የምትሰሙትን ብዙ ነቢያትና ጻድቃን ሊሰሙ ወደዱ፣ ነገር ግን አልሰሙም። ዛሬ እናንተ በዓይኖቻችሁ የምታዩትን ብዙ ነቢያትና ጻድቃን ሊያዩ ወደዱ፣ ነገር ግን አላዩም። የእናንተ የሰሙ ጆሮቻችሁና ያዩ ዓይኖቻችሁ ብፁዓን ናቸው አላቸው። ምኖች ናቸው አላቸው? ብፁዓን ናቸው። ቃሉን መስማት ብፁዕ ያሰኛል፣ ብፁዕ ያደርጋል። ቃሉን መስማት ያሳርፋል፣ ያንጻል፣ ይቀድሳል፣ ይጠግናል። ቃሉ ከሚነገርባት ከቤተ ክርስቲያን ሁል ጊዜም እንዳንለይ መድኃኔዓለም ሁላችንን በቸርነቱ ይርዳን። አሁን ስለነገርኳችሁ ቃል ንጹሐን ናችሁ አለና በእኔ ኑሩ እኔም በእናንተ እኖራለሁ። ያለ እኔ ምንም ልታደርጉ ትችሉም። እናንተ ቅርንጫፍ ናችሁ፣ እኔ ደግሞ የወይን ግንድ ነኝ እያለ ተናገራቸው። እስኪ ጊዜያችንን ለመጠቀም ወደምንፈልጋቸው ነገሮች እንምጣ። እንዳትረሱ ርዕሳችን ከማጋራ መኖር ነው። ስሙን ጠሩት። ከማጋ መኖር። አንድ ሰው ከእግዚአብሔር ጋር እየኖረ ነው የሚባለው እንዴት ሲኖር ነው? ከእግዚአብሔር ጋር እየኖርን ነው የሚባለው በኢየሱስ ክርስቶስ የእግዚአብሔር ልጅነት እያመንን ስንኖር ነው። ይሄ ፊተኛ ነው። ይሄ ቀዳሚ ነው። ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ እንደሆነ የሚያምን ከእግዚአብሔር ጋር እየኖረ ነው ይባላል። ይሄ ቀዳሚ ነገር ነው። ይሄ ፊተኛ ነው። ይሄ መጽሐፍ ቅዱስ የተጻፈበት ዋና ዓላማ ይሄ ነው። በተለይ አዲስ ኪዳን የአዲስ ኪዳን ጭብጡ ምንድነው ተብለን ብንጠየቅ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን ነው ብለን መመለስ እንችላለን። በዚህ በዮሐንስ ወንጌል በምዕራፍ 20 ቁጥር 31 ላይ እንዲህ ተብሎ ተመዝግቧል። አስተውሉት ቃሉን። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ የማ ልጅ? ሁላችሁ ተናገሩ። የማ ልጅ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይሄ ተጽፏል። ይሄ ምን ብሏል? ተጽፏል። የቱ? መጽሐፍ ቅዱስ ተጽፏል። አዲስ ኪዳን ተጽፏል። የዮሐንስ ወንጌል ተጽፏል። ለምን? ኢየሱስ ክርስቶስ የእግዚአብሔር አብ
የባህሪ ልጁ እንደሆነ ታምኑ ዘንድ አምናችሁ በስሙ የዘላለም ሕይወትን ታገኙ ዘንድ መጽሐፍ ቅዱስ ተጽፏል። ቅድም መጽሐፍ ቅዱስ የተጻፈበት ዓላማ ኢየሱስ የእግዚአብሔር ልጅ እንደሆነ እንድናምን ነው። የወንጌል ዓላማ ይሄ ነው። በቃ የመጀመሪያው ፊተኛው የወንጌሉ ዓላማ ይሄ ነው። ቅዱስ ጳውሎስ በሮሜ ለሚገኙት ክርስቲያኖች ይህንን እንዲህ አድርገው አምጥቶታል። ሮሜ ምዕራፍ 1 ቁጥር 3 ላይ ሐዋርያ ልሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያት አፍ በቅዱሳን መጻሕፍት አስቀድሞ እግዚአብሔር ተለየ ብሎ ይጀምራል። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። አስተውሉት ቃሉን። በሥጋ ከዳዊት ዘር ስለተወለደው እንደ ቅድስና መንፈስ ግን ከሙታን መነሳት በኃይሉ ለተነሳው መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በፈቃድ ሞቶ ቀን በስልጣኑ ስለተነሳ አዎ የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ስለ ኢየሱስ ክርስቶስ ነው ወንጌል የተጻፈው አለ ቅዱስ ጳውሎስ። ስለዚህ ከእግዚአብሔር ጋር መኖር ማለት በመጀመሪያ ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጅ ነው ብሎ እያመኑ መኖር። እግዚአብሔር የተመሰገነ ይሁንና የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ይህን ታምናለች። ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ ነው ብላ ታምናለች። ለልጆቿም ታስተምራለች። ቤተ ክርስቲያን የታነጸው ራሱ ኢየሱስ ክርስቶስ የእግዚአብሔር ቃል ላይ ነው የተመሰረተው ይላችኋል። በፊልጶስ ቂሳርያ ጌታችን ኢየሱስ ክርስቶስ የሰውን ልጅ ማን ይሉሃል? ኤልያስ ይሉሃል፣ ኤርምያስ ይሉሃል፣ ሙሴ ይሉሃል፣ ዮሐንስ ይሉሃል፣ ከነቢያት አንዱ ነው ይሉሃል። እነሱስ ባለማወቅ ሙሴ ነው አሉኝ፣ ኤልያስ ነው አሉኝ፣ መጥምቁ ዮሐንስ ነው አሉኝ። እናንተ ሁሉን ትታችሁ የተከተላችሁ ሆይ ከዋልኩበት የምትውሉ ካደርኩበት የምታድሩ የእጄን ተአምራት በዓይኖቻችሁ የተመለከታችሁ የቃሌን ትምህርት በጆራችሁ ያደመጣችሁ ዋስትና የሚያሰጥ ስራችሁን ትታችሁ እኔን የተከተላችሁኝ እናንተስ እኔን ማን ትሉኛላችሁ አለ። ቅዱስ ጴጥሮስ ምንድን ነው ያለው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። እስኪ አንተ በሉ። ክርስቶስ የሕያው እግዚአብሔር ልጅ ነህ። ምን አለው ጌታ ጴጥሮስን? ጴጥሮስ እኔን የእግዚአብሔር ልጅ ነህ ብለህ እንድትመሰክር ያደረገ ስጋዊ ደማዊ ዕውቀት አይደለም። ይህንን የገለጠልህ የሰማይ አባቴ ነው፣ እግዚአብሔር አብ ነው የገለጠልህ። ስለዚህ አንተ ነህ። በአንተ አለትነት ላይ ቤተ ክርስቲያኔን እሰራታለሁ፣ የገሃነም ደጆችም አይችሏትም አለ። ስለዚህ ቤተ ክርስቲያን የተሰራችው ጴጥሮስ በመሰከረው ምስክርነት ኢየሱስ የእግዚአብሔር ልጅ ነው በሚለው ቀላል እንደ ክርስቶስን ለመስቀል ሞት ያበቃው እነ ሄሮድስ እነ ጲላጦስ ጻፍት መስቀል ላይ ያወጡት በምን ምክንያት ነው? ራሱን የእግዚአብሔር ልጅ ያደርጋል የእግዚአብሔር ልጅ ነኝ ብሎ ሲናገር ብለው ነው በመስቀል ላይ ሰቀሉት። ስለዚህ ከእግዚአብሔር ጋር መኖር ማለት የእግዚአብሔር ልጅ ነው እያሉ እያመኑ መኖር ነው። ይህንን እያመንን እንድንኖር አምላካችን እግዚአብሔር ሁሉ እስኪ አንድ ጥያቄ፣ የእግዚአብሔር ልጅ ምንድን ነው? ሁላችሁም የድመት ልጅ ምንድን ነው?
እ አይዟችሁ አታጉረምርሙ። ድመት የምትወልደው ምን ድመት። የበግ ልጅስ? የሰው ልጅስ? ሰው። የእግዚአብሔር ልጅስ ምንድን ነው? እሱን ፈልጌ ኢየሱስ ክርስቶስ ልጅ ነው ስንል እግዚአብሔር ነው ማለታችን። ለምን የእግዚአብሔር ልጅ ሌላ ሊሆን አይችል። ስለዚህ የመጀመሪያ ከእግዚአብሔር ጋር መኖር እንዴት ነው ስንል በእምነት ነው የምንኖረው። ምንድነው የምናምነው ስንል ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እናምናለን። ይሄን ስናምን ከእግዚአብሔር ጋር እየኖርን ነው ማለት ነው። ይሄን የሚያስረግጥ እስኪ አንድ ቃል አንደኛ ዮሐንስ ምዕራፍ 4 ቁጥር 15 ላይ ቅዱስ ዮሐንስ እንደዚህ አድርጎ አምጥቶታል። ኢየሱስ የእግዚአብሔር ልጅ የሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። እስኪ አብረን ድምፃችንን አውጥተን ይሄንን ቃል እንናገር። ኢየሱስ በሉ እስኪ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። በቃ መጣው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በሚታመን ማለት አምኖ በሚመሰክር። መታመን ማለት መመስከር ማለት ባመኑበት ነገር አለማፈር ነው። ይሄን ብናገር ይሄ ይገጥመኛል፣ መከራ ይገጥመኛል፣ ስደት ይገጥመኛል፣ ግርፋት ይገጥመኛል ብሎ ሳያፍሩ ሳይፈሩ መመስከር ማለት ነው። መታመን ማለት እሱ ነው። ኢየሱስ ክርስቶስ የእግዚአብሔር ታመን በሚመሰክር እግዚአብሔር በእርሱ ከእግዚአብሔር ጋር ይኖራል። ይህንን እየመሰከርን ይህም በሚመሰከርባት ቤተ ክርስቲያን ጸንተን አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። ወደ ሁለተኛው እንሂድ። ሁለተኛ ከእግዚአብሔር ጋር መኖር ማለት በፍቅር መኖር ማለት። ፍቅር በሁለት ይከፈላል። ፍቅረ እግዚአብሔርና ፍቅረ ቢጽ። በመጀመሪያ እግዚአብሔርን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን መውደድ፣ ከዚያ ባልንጀራችንንም እንደራ መውደድ። ፍጹም ነፍስ መውደድ ተብሎ ነው የተጻፈው። ዘዳግም ቁጥር 4 ጀምሮ መለከተዋል። አስተውሉት እስኪ ይህንን ኃይለ ቃል። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ብሎ ይጀምራል። አምላካችን እግዚአብሔር ነው። አቤት አንድ ነው። አንተም አምላክ እግዚአብሔርን በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ኃይልህ ውደድ። ምን አድርግ? በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ልብህ እግዚአብሔርን ውደድ። ዛሬ አንተን የማዘውን ይህንን ቃል በልብህ ያዝ፣ ለልጆችህ አስተምረው። በልብህ ያዝ፣ ለልጆችህ አስተምረው። በቤት ስትቀመጥ፣ በመንገድ ስትሄድ፣ ስትተኛ፣ አዎ ስትነሳ ተጫወተው አለ። ቃሉን አስተውሉት። በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል እግዚአብሔርን መውደድ። ፍቅረ እግዚአብሔር። ባል ከሚስቱ በላይ እግዚአብሔርን መውደድ አለበት አስቀድሞ። ሚስት ከቃል ኪዳን ባሏ በላይ እግዚአብሔርን መውደድ አለባት። ከወላጆቻቸው በላይ እግዚአብሔርን መውደድ አለባቸው። ወላጆች ከልጆቻቸው በላይ መውደድ። ከእግዚአብሔር ጋር እኖራለሁ የሚል ሰው ከሁሉ ነገር አስቀድሞ ማንን መውደድ አለበት? ፍቅር እግዚአብሔር።
ለምንድን ነው እግዚአብሔርን የምንወደው? አስቀድሞ እሱ ስለወደደን፣ ሳንወደው የወደደን እሱ ነው። እኛን ሳይፈጥረን ለእኛም ያስፈልገውን ነገር ስላዘጋጀልን እንወደዋለን። ሌሎቹን ስነ ፍጥረታት በሐልዮ በንግግር ሲፈጥር እኛን የሰው ልጆች በእጁ ስላበጃጀን በመዳፎቹ ስለቀረጹ ግሩምና ድንቅ አድርጎ ስለሰራን እንወደዋለን። ታውቃላችሁ ስነ ፍጥረት ብዙውን አንድ እያሉ ሲቆጥሩ ሊቃውንት እንደሚናገሩት 22 ናቸው። ስነ ፍጥረታት እግዚአብሔር የፈጠረው በነቢብ ነው። ከሰው በስተቀር እግዚአብሔር በእጁ የፈጠረው የሰራው ማንም የለም። ስለዚህ ይወደናል እግዚአብሔር፣ ይሄ ፍቅሩን ይገልጣል። ከምንም በላይ ከማንም መውደድ እግዚአብሔርን መውደድ ነው። እሱን በፍጹም ልባችን በፍጹም ቸርነቱ ይርዳል። ወደ ክርስቶስ የዘላለም ሕይወት እንዳገኝ በሉቃስ ወንጌል 25 ታዋቂ ሊፈትነው ተነስቶ እንዲወርስ እርሱም በሕግ የተጻፈው ምንድነው? እንዴትስ ታነበዋለህ አለው። እሱም እንዲህ ብሎ መለሰ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ እግዚአብሔርን ውደድ፣ ባልንጀራህንም እንደ ራስህ ውደድ አለው። ኢየሱስም እውነት እልሃለሁ፣ አዎ ሂድ ይህንን አድርግ፣ የዘላለምን ሕይወት ታገኛለህ። ስለዚህ ከእግዚአብሔር ጋር መኖር ወገኖቼ፣ እግዚአብሔርን መውደድ፣ በፍቅር መኖር፣ እግዚአብሔርን እየወደዱ መኖር፣ እግዚአብሔርን እያፈቀሩ መኖር፣ ለሱ እየተገዙ መኖር። ከዛ ደግሞ በዓይናችን የምናየው አጠገባችን ያለውን ወንድማችንና እህታችንን እየወደድን መኖር፣ ፍቅረ ቢጽ የሚባለው ማለት እግዚአብሔር የእርስ በርስ ፍቅር ለሁላችንም በቸርነቱ ያደለን። እዚህ በአንደኛ ዮሐንስ መልእክት ላይ ምዕራፍ 3 ቁጥር 24 ላይ እንዲህ የሚል ቃል ተመዝግቧል። አስተውሉት ይህንን ኃይለ ቃል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 16 እኛም አለ እግዚአብሔር ለኛ ያለውን ፍቅር አውቀናል አምነንማል አለና፣ እግዚአብሔር ፍቅር ነው፣ በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል አለ። እስኪ አንድ ጊዜ ይሄን በህብረት እንበለው። እግዚአብሔር በሉ እስኪ ፍቅር ነው፣ በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። ከእግዚአብሔር ጋር መኖር ማለት ሁለተኛ በፍቅር መኖር ነው። መጽሐፍ እንደሚል ሲጀምር ምን አለ? እግዚአብሔር ፍቅር ነው አለ። እግዚአብሔር ምንድን ነው አለ? ፍቅር ነው። ፍቅር ሌላኛው የእግዚአብሔር ስሙ ነው። ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ፍቅር ነውና ተብሎም ተጽፏል። አንደኛ ዮሐንስ መልእክት ይኖራል። አሁን በፍቅር እየኖርን ነው ወይ? እስኪ እኔም ራሴን ልመልከት። ይሄ ድምፅ የሚሰማችሁ ሁላችሁም ራሳችሁን ተመልከቱ። ከእግዚአብሔር ነው እንላለን፣ ግን አሁን የእርስ በርስ ፍቅር አለን? የወንድማማች ፍቅር አለን? የእህትማማች ፍቅር አለን? ከባልንጀሮቻችን ጋር ከጎረቤቶች ፍቅር አለን? ሰላም ነን? በጠብ በክርክር በቅናት በተንኮል በምቀኝነት እየተመላለስ ከእግዚአብሔር ጋር እየኖርኩ ነው ማለት አይቻልም። ቀውም ተብሎ ነው የተጻፈው። ግቡ እስኪ ቤታችሁ። የትኛው ባል ነው ዛሬ ከሚስቱ ጋር ፍቅር ያለው?
የትኛዋ ሚስት ናት ከባሏ ጋር ፍቅር ያላት? ወንድም ከወንድም እህት ከእህት መቼ ፍቅር አለ? ጎረቤት ከጎረቤት አንድ ቢሮ ውስጥ የምንሰራ መቼ ፍቅር አለ? ተውት የውጭውን ግብ ውስጥም ካህን ከካህን ዲያቆን ከዲያቆን ሰባኪ ከሰባኪ ዘማሪ ከዘማሪ እርስ በርስ እኛ አገልጋዮች ፍቅር አለን? አንዱ አንዱን ጠልፎ ለመጣል አይደል እንዴ? የተሻለ ጸጋ ካለው የተሻለ በሰው ዘንድ ተቀባይነት ካለው የሆነ ታርጋ አይደል እንዴ የምንለጥፍለት? መቼ ፍቅር አለን? ከእግዚአብሔር ጋር እኮ እየኖርን አይደለም። አሁን ቤተክርስቲያን ይመጣ ሰው አልጠፋም። ቅዳሴ የሚያስቀድስ ሰው አልጠፋም። ጉባኤ የሚካፈል ሰው አልጠፋም። እንደኔ የሚሰብክ አልጠፋም። ዘማሪ አልጠፋም። ከበሮ መቼ አልጠፋም። ነገር ግን ከእግዚአብሔር ጋር እየኖርን አይደል። ማንንም አናጣል። ከእግዚአብሔር ጋር የመኖራችን ማረጋገጫው ሁለተኛ ወንድማችንንና እህታችንን መውደድ፣ በፍቅር መኖር። እግዚአብሔር የፍቅር ሰዎች ያድርገን። አሜን በሉ። ጥላቻን፣ ክፋትን፣ ተንኮልን፣ ምቀኝነትን ከልባችን ውስጥ አውጥቶ ጥሎ ፍቅርን እንደ ሸማ ለሁላችንም ያልብሰን። እዚሁ ዮሐንስ በመልእክቱ ላይ እንደዚህ ብሎ ይናገራል። አንደኛ ዮሐንስ ምዕራፍ 3 ቁጥር 15 ላይ የተጻፈውን ቃል አስተውሉ። እንደዚህ ይላል፣ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው፣ የዘላለም ሕይወት በእርሱ እንዳይኖርም ታውቃላችሁ። እስኪ ወንድሙን በሉ። የሚጠላ ሁሉ ነፍሰ ገዳይ ነው። ምንድነው? ማንን የሚጠላ ሁሉ? በወንድም እህትን መናገር ነው። እህቱን የሚጠላም ሁሉ ነፍሰ ገዳይ ነው። በአዳም ሔዋንን መናገር ነው። ዛሬ ፖሊስ አልያዘንም እንጂ ብዙዎቻችን ተፈርዶብን ወይኒ አልወረንም እንጂ እጃችን ላይ ካቴና አልገባም እንጂ ብዙዎቻችን እኮ ነፍሰ ገዳዮች ነን። እናንተ እንደ መጽሐፍ ቃል ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። እስከ መቼ ነው በነፍሰ ገዳይነት የምንመላለስ? ለምንድን ነው ማይጠቅመን ነገር አንጠልጥለን የምንዞር? እስከ መቼ በምቀኝነት፣ እስከ መቼ በተንኮል፣ እስከ መቼ በነፍሰ ገዳይነት እንመላለሳለን? ስለዚህ ከእግዚአብሔር ጋር መኖር ማለት ሁለተኛ ምንድነው ስንል አምላካችን እግዚአብሔርን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን መውደድ፣ ባልንጀራችንንም እንደ ራሳችን አድርገን መውደድ። መጽሐፍ ፍቅር የሕግ ፍጻሜ ነው ተብሎ ተጽፏል። እዚህ ሮሜ ላይ የተመዘገበ ቃል ይህንን ኃይለ ቃል አትስረቅ የሚለው፣ አታመንዝር የሚለው፣ አትዋሽ የሚለው ነገሮች በሙሉ የተጠቀለለው ፍቅር በሚል ነው። እዚህ ሮሜ 13 ቁጥር 8 ጀምሮ የተመዘገበ ቃል እንዲህ ይላል፣ እርስ በርሳችሁ ከመዋደድ ለማንም ዕዳ አይኖርባችሁ ብሎ ይጀምራል። ሌላውን የሚወድ ሕግን ፈጽሟታል። አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለው ከሌላይቱ ትእዛዝ ሁሉ ጋር በዚህ ባልንጀራህን እንደ ነፍስ ውደድ በሚለው ቃል ተጠቅልሏል። ፍቅር ለባልንጀራው ክፉ አያደርግም። ስለዚህ ፍቅር የሕግ ፍጻሜ ነዋል። ሕግ ሁሉ የተጠቀለለው ፍቅር በሚለው 3 ቃል ነው። አባቶቻችን ምን ይላሉ? የሺህ ፍልጥ ማሰሪያው ልጥ ይላል። የሁሉም ነገር ማሰሪያ፣ የሁሉም ነገር መጠቅለያ ፍቅር ነው። ፍቅር የሕግ ፍጻሜ ነው። አታመንዝር፣ አትስረቅ፣ አትግደል፣ አትመኝ የሚሉት ትእዛዛት በሙሉ ባልንጀራህን እንደ ራስህ አድርገህ ውደድ በሚለው በዚህ ቃል ተጠቅልለዋል። ባልንጀራችንን የምንወደው ከሆነ የእሱን ንብረት ሀብት አንመኝም። ባልንጀራችንን የምንወደው ከሆነ ሚስቱን አንመኝም።
በቃ ፍቅር የሁሉም ነገር መጠቅለያ ነው። አምላካችን እግዚአብሔር ይሄንን ፍቅር እንደ ልብስ ሁላችንን ያልብሰን። እስኪ የፍጻሜ በሉ ማሰሪያ የሆነ ፍቅርን ልበሱት። ፍቅርን ምን ልበሉት? የክርስቲያን ልብሱ ፍቅር ነውና ፍቅርን አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን ያግዘን። እዚህ ቆላስይስ ምዕራፍ 3 ቁጥር 14 ላይ የተመዘገበ የእግዚአብሔር ቃል የፍጻሜ ማሰሪያ የሆነ ፍቅርን ልበሱት። የክርስቲያን ልብሱ መለያየት አይደል። የክርስቲያን ልብሱ ጠብ፣ ክርክር አይደል። የክርስቲያን ልብሱ ዘረኝነት አይደል። የክርስቲያን ልብሱ ፍቅር ነው። የፍጻሜ ማሰሪያ የሆነ ፍቅርን ልበሱት። እስከ መቼ መለያየትን ለብሰን እንዴ? መታወቂያችን ልብሳችን እኮ ፍቅር እኮ ነው። መጽሐፍ ቅዱስ እንደሚል እርስ በርሳችሁ ብትዋደዱ ብትፋቀሩ ደቀ መዛሙርቴ መሆናችሁን ሰዎች በዚህ ያውቃሉ አለ መጽሐፍ። የሁላችሁ ክርስቲያን መሆናችን፣ ደቀ መዛሙርት መሆናችን፣ የክርስቶስ ተከታዮች መሆናችን መታወቂያው አንገታችን ላይ ያሰረው ማተብ አይደል። እሱ አፋዊ ምልክት ነው። ነጠላችን አይደል፣ ጥምጥማችን አይደለም። ይሄ የለበስኩት ሰናፊል ቀሚስ አይደለም፣ መስቀሉ አይደለም፣ ጥምጥሙ አይደለም። እነዚህ ነገሮች ክርስቲያን የመሆናችን አገልጋይ የመሆናችን ውጫዊ አፋዊ ምልክቶች ናቸው። አያስፈልግም፣ አልወጣንም። ውጫዊ ምልክቶች ናቸው። ማዕተብ ውጫዊ ምልክት ነው። ነጠላ ውጫዊ ምልክት ነው። ቀሚስ ውጫዊ ምልክት ነው። ሰናፊል ውጫዊ ምልክት ነው። ሞጣይቱ ውጫዊ ምልክት ነው። የሚያበራው መስቀላችን ውጫዊ ምልክት ነው። ክርስቲያን የመሆናችን ውሳጣዊው ምልክት ግን ፍቅር ነው። መጽሐፍ እርስ በርሳችሁ ፍቅር ቢኖራችሁ አለ ደቀ መዛሙርቴ መሆናችሁን ሰዎች በዚህ ያውቃሉ አለ። ብዙዎቻችን መታወቂያችንን ጥለነዋል። መታወቂያችን ፍቅር ነው። ስለዚህ ከእግዚአብሔር ጋር መኖር ማለት ሁለተኛ በፍቅር መኖር ነው። ፍቅር እንዴት ነው ሲባል እግዚአብሔርን በፍጹም ልብ እየወደዱ መኖር፣ ባልንጀራን ደግሞ እንደራስ። ባልንጀራ ማለት ነው ማለት ንገሩኛ። ባልንጀራ ማለት ነው ማለት እዚህ እናቶቼ ጓደኛ አሉ። ስለዚህ እግዚአብሔር ባልንጀራችሁን እንደራሳችሁ አድርጋችሁ ውደዱ ሲል ጓደኛችሁን እየመረጣችሁ ውደዱ ማለት ነው አይደለም። ስለዚህ ባልንጀራ ማለት ጓደኛ አይደለም ማለት። ባልንጀራ ለሁላችሁ መጽሐፍ ቅዱስ ስታነቡ ቅድም ባነበብነው የሮሜ 13:10 ላይ ባልንጀራህን እንደራስህ አድርገህ ውደድ ወይም እንደ ነፍስህ አድርገህ ውደድ ይላል። ባልንጀራ ማለት አብሮ አደግ ማለት አይደለም። ባልንጀራ ማለት የትምህርት ቤት ጓደኛ ማለት አይደለም። ባልንጀራ ማለት ጎረቤት፣ የሰፈር ልጅ ማለት አይደለም። ባልንጀራ ማለት የሁላችሁ የሰው ዘር በሙሉ የአዳም ልጅ በሙሉ በዓይናችን የምናየው አጠገባችን ያለ ሁሉ እሱ ባልንጀራችን። ስለዚህ ባልንጀራህን እንደራስህ አድርገህ ውደድ ሲል የሁላችሁ እንዳትሳሳቱ፣ ጓደኞቻችሁ ማለት አይደለም፣ ዘመዶቻችሁ ማለት አይደለም፣ ሻይ የሚጋብዟችሁ ማለት አይደለም፣ የትምህርት ቤት ጓደኛ ማለት አይደለም፣ ጎረቤት ማለት አይደለም። የሰው ልጅ በሙሉ ባልንጀራችን ነው። የአዳም ልጅ በሙሉ ጓደኛችን ነው። ሙስሊም ሊሆኑ ይችላሉ፣ ፕሮቴስታንቶች ሊሆኑ ይችላሉ፣ በሃይማኖት ማይመስሉን ሊሆኑ ይችላሉ። ሁሉም ባልንጀራችን ነው። ሁሉን እየወደድን በፍቅር እንድንኖር መድኃኔዓለም ይርዳን። ስለዚህ ከእግዚአብሔር ጋር መኖር ሁለተኛ በፍቅር መኖር ነው። በፍቅሬ ኑሩ ተብሎ ተጽፏል። እዛው የዮሐንስ ወንጌል ምዕራፍ 15 ቁጥር 9 ላይ በፍቅሬ ኑሩ ይላል። በምኔ ኑሩ? በፍቅር እንድንኖር እግዚአብሔር ይርዳን። ሶስተኛ ከዚህ በኋላ ያሉትን አጠር አጠር እያደረግኩ ለማየት እሞክራለሁ። ከእግዚአብሔር ጋር ሶስተኛ ቅዱስ ሥጋውን ክቡር ደሙን እየተቀበሉ መኖር ነው። እስኪ ቅዱስ ሥጋውን በሉ፣ ክቡር ደሙን እየተቀበሉ መኖር ማለት ነው። ከማጋ መኖር?
ከእግዚአብሔር ጋር። ለዚህ ማስረጃ የሚሆነን ቃል የዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ነው። ላነበው ፈልጋለሁ። እንደዚህ ይላል። የዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ እንደዚህ ይላል፣ ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኖራለሁ። እስኪ እንበለው። ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ከእግዚአብሔር ጋር መኖር ይሄ ነው። ሶስተኛው ቅዱስ ሥጋውን ክቡር ደሙን እየተቀበሉ መኖር። ሥጋዬ ይላል ከላይ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ሥጋዬን የማይበላ ደሜን የማይጠጣ የዘላለም ሕይወት የለውም። ስንቶቻችን ለዚህ በቅተናል? በሥጋው ደሙ እየኖርን ነው። ስንቶቻችን እስኪ ራሳችንን ጉባኤ መካፈል፣ የእግዚአብሔርን ቃል መስማት፣ ቤተ ክርስቲያን መምጣት ከጀመርን ስንት ዘመን ሆነን? ግን ንስሐ ገብተን ራሳችንን ለካህን አሳይተን የቀማነውን መልሰን የበደልነውን ሰው ክሰን ከተጣላነው ጋራ ታርቀን ስንቶቻችን ነው ወደዚህ የሕይወት ማዕድ የቀረብ ነው? እስኪ በደንብ ሁላችንም ራሳችን ቅዱስ ሥጋውን ክቡር ደሙን የማይቀበል ሰው መጽሐፍ ቅዱስ እንደሚነግረን ከክርስቶስ ጋራ እየኖርኩ ነው ማለት አይችልም። ጋራ አለሁ ማለት አይችልም። መገለጫው ይሄ ነው። የተቆረሰልንን ሥጋ የፈሰሰልንን ደም ስንቀበል ያን ጊዜ ከአምላካችን ጋር ነን። ሥጋዬ እውነተኛ ደሜም እውነተኛ መጠጥ ነው አለ። ነፍስ የተለየው መለኮት ግን የተዋሃደው አማናዊ ሥጋና ደም ነው ሲል ነው። በዚህ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ኢየሱስ ክርስቶስ ቅዱስ ቁርባንን መስዋዕተ ወንጌልን ሲመሰርተው ምንድን ያለው? ህብስቱን አነሳ፣ ባረከ፣ እንካችሁ ነገ የሚቆረስ ሥጋዬ ነው ብሎ ሰጣቸው። ምን ነው ብሎ ሰጣቸው? ሥጋዬ ነው። ሥጋዬን ይመስላል አላላቸውም። ሥጋዬ ነው አላቸው። ለውጦ ሰጣቸው፣ ባርኮ ሰጣቸው። ጽዋውን አነሳ፣ ባረከው። ነገ የሚፈስ የአዲስ ኪዳን ደሜ ይህ ነው አላቸው። የልማድ ክርስትና ነው። ሰው ወደዚህ ሕይወት ለመቅረብ ግዴታ አይደለም። ላናገባ እኮ እንችላለን፣ ወይም ደግሞ እግዚአብሔር በፈቀደው ጊዜ ወደዚህ ሕይወት ልንገባ እንችላለን። ቀድመን ብንሞትስ ብንጠራስ? የሃይማኖት አባቶችን ብንሆን ካህናትን ብንሆን ምናልባት ይህን ጥያቄ የሚጠይቁን እንዳንሰናከል እግዚአብሔር እንዳንበድለው እንዳናሳዝነው ብሎ ይሆናል። ግን አስተምሮ ነግሮ ፍላጎት አሳይቶ ፍቃደኛ ሆኖ የመጣውን ሰው መከልከል ማራቅ አይገባም። የሁላችሁ ከቅዱስ ሥጋውና ከክቡር ደሙ ለመራቅ አጥጋቢ የሚባል ምክንያት የለም። አንዳንዶቹ እኔ ነጋዴ እኮ ነኝ ይላሉ። ነጋዴ የሆነ ሰው ማነው አይቀበልም ያለው? ምናልባት ነጋዴ ነኝ ሲል ያደረውን ትኩስ ብሎ ስለሚሸጥ የኢትዮጵያውን የጃፓን እያለ ስለሚሸጥ በሚዛን ስለሚያጭበረብር ሌላ ወንጀል ስለሚሰራ ኃጢአት ብሰራስ ብሎ ነው። ወገኖቼ ከኃጢአት ርቆ ስላለፈው ኃጢአት ገብቶ ከእግዚአብሔር ጋር ታርቆ ማረኝ ይቅር በለኝ ብሎ በፍጹም ፍርሃት በትህትና መቅረብ ነው።
አይ እኔ እፈራለሁ የሚሉ ሰዎች አሉ። መፍራት ጥሩ ነው። ፍርሃቱ ግን የሚያርቅ ፍርሃት ከሆነ ማይጠቅም ፍርሃት ነው። ደግሜ እነግራችኋለሁ ይህን ድምፅ የምሰሙ ወንድሞቼና እህቶቼ፣ ለምንድን ነው ስጋው ደሙን ማትቀበሉት ስንል እፈራለሁ የሚሉ ሰዎች አሉ። ማክበራችን ጥሩ ነው፣ ግን ከስጋና ከደሙ የሚያርቀን ከሆነ የማይጠቅም ፍርሃት ነው። እየፈራን እንቅረብ እንጂ እየፈራን አንራቅ። ምንም የሚከለክል ነገር የለም። ስጋው ደሙ እንዳንቀበል ወገኖቼ ንስሐ መግባት ብቻ ነው የሚጠበቅብን እንጂ ምንም የሚከለክል ብበድልስ እንበድላለን። አዎ የለበስነው ስጋ ደካማ ስጋ ነው። ቶሎ ኃጢአት የሚከበው ነው። እግዚአብሔር ፍጥረታችንን ያውቀዋል። እግዚአብሔር ድካማችንን ያውቀዋል። ልንበድል እንችላለን። እዚች ምድር ላይ አንድ ቀን የመኖር እድል ብቻ ቢኖረን እንኳን በአንድ ቀን ውስጥ እግዚአብሔርን መበደላችን አይቀርም። ስለዚህ ገና ለገና ኃጢአት ብሰራስ ብላችሁ ከዚህ የህይወት ማዕድ አትራቁ። የኛ ድርሻ ተቀበሉ የተባልነውን መቀበል ነው። እኛን መጠበቅ ደግሞ የእግዚአብሔር ድርሻ ነው። ስለዚህ ቅዱስ ሥጋውን ክቡር ደሙን ላለመቀበል የምናቀርበው ምክንያት ሳይሆን የሚጠቅመን መቀበላችን ነው የሚጠቅመን። ለምን እንደማንጾም የምናቀርበው ምክንያት ሳይሆን የሚጠቅመን መጾማችን ነው የሚጠቅመን። ለምን ውዳሴ ማርያማችንን እንዳቋረጥን እንደማንጸልይ የምናቀርበው ምክንያት ሳይሆን የሚጠቅመን መጸለያችን ነው የሚጠቅመን። ጉባኤ መተን ለምን እንደማንካፈል የምናቀርበው ምክንያት ሳይሆን የሚጠቅመን ጉባኤ መካፈላችን ነው የሚጠቅመን። ከተጣላ ነው ሰው ጋር ለምን እንደማንታረቅ የምናቀርበው ምክንያት ሳይሆን የሚጠቅመን መታረቃችን ነው የሚጠቅመን። ስለዚህ ሁላችሁ በእግዚአብሔር ዘንድ አጥጋቢ የሆነ ምክንያት አለ ብላችሁ እንዳትቀመጡ። ባል በሚስት ሚስት በማል የምናቀርበው ምክንያት አይጠቅመን። የሚጠቅመን ወደዚህ የህይወት ማዕድ መቅረብ ነው። ከእግዚአብሔር ጋር መኖር ማለት ከክርስቶስ ጋር መኖር ማለት ቅዱስ ሥጋውን ክቡር ደሙን እየተቀበሉ መኖር። ቅድም ያነብብነው ምን ይላል? ሥጋዬን የሚበላ ደሜን የሚጠጣ እሱ በእኔ ይኖራል እኔም በሱ እኖራለሁ። ወስነን ምክንያት መስጠትተን ዛሬ ነገ ሳንል መቼ እንደምንጠራ ስለማናውቅ ዘመናችን አጭር ስለሆነ ጠዋት ያየናቸውን ከሰዓት ማየት እየተቸገርን ስለሆነ ቅዱስ ሥጋውን ክቡር ደሙን ተቀብለን ተዘጋጅተን እንድንኖር መድኃኔዓለም ሁላችንን ይርዳን። የመጨረሻ ከእግዚአብሔር ጋር መኖር ማለት ትእዛዙን እየጠበቁ መኖር ማለት ነው። እሱን አይተን ትምህርታችንን እንጠቀልለዋለን። እዚህ አንደኛ ዮሐንስ መልእክት ላይ የተመዘገበውን ቃል አነባለሁ። እንደዚህ ይላል። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 24 ላይ ትእዛዙን የሚጠብቅ በእርሱ ይኖራል እርሱም ይኖርበታል፣ በዚህ በእኛ እንዲኖር ከሰጠን ከመንፈሱ እናውቃለናል። አስተውሉ። ትእዛዙን የሚጠብቅ በእርሱ ይኖራል፣ በእግዚአብሔር ይኖራል፣ እርሱም ይኖርበታል አለ። ምንድነው ትእዛዙ? የተሰጠን ትእዛዝ አለ እንድንጠብቅ። ያን ትእዛዝ ስንጠብቅ ከእግዚአብሔር ጋር እየኖርን ነው። አድርጉ ተብለን የታዘዝነው አለ። እሱን ስናደርግ የተራበውን አብሉ፣ የተጠማውን አጠጡ፣ የታረዘውን አልብሱ፣ ለድሃ ቸርነት አድርጉ፣ እርስ በርስ ፍቅር ይኖራችሁ፣ ይቅርታ አድርጉ፣ ትሑት ሁኑ፣ ትዕግስተኞች ሁኑ። ትእዛዙን መጠበቅ። እንደገና ደግሞ አታድርጉ የተባልናቸው ነገሮች አሉ። እነዛን ደግሞ ከማድረግ ስንከለከል ትእዛዙን ስንጠብቅ ከእግዚአብሔር ጋር እየኖርን ነው። ትእዛዙን የማንጠብቅ ከሆነ እግዚአብሔር አድርጉ ያለንን የማናደርግ ከሆነ ከእግዚአብሔር ጋር እየኖርን አይደለም። አምላካችን እግዚአብሔር ትእዛዙን የምንጠብቅበት ጸጋ ለሁላችንም በቸርነቱ ያድለን። በቃ ከእግዚአብሔር ጋር መኖር የተጠራነውም ከስቶ ለኛ የሚሻለን ከእግዚአብሔር ጋር መኖር ነው። ለኔስ በሉ ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬ እርሱ ነውና። ዛ መዝሙር 72 ቁጥር 28 ላይ የተመዘገበ እግዚአብሔር ቃል ዳዊት የተናገረው ቃል ለኔስ አለ
ንጉሥ ነው። እንግዲያውስ ዳዊት ታውቃላችሁ፣ በቤተ መንግሥት የሚኖር ነው ዳዊት። በብዙ ሰራዊት የሚታጀብ ነው ዳዊት። ግን ይሄ ሁሉ ነገር እያለው የዳዊት ምርጫ ከእግዚአብሔር ጋር መኖር ነው፣ ወደ እግዚአብሔር መቅረብ ነው። ለኔስ አለ ወደ ሰራዊቴ መቅረብ ይሻለኛል አላለም። ለኔስ ወደ እግዚአብሔር መቅረብ ይሻለኛል፣ ከእግዚአብሔር ጋር መኖር ይሻለኛል፣ መታመኛዬ እርሱ ነውና አለ። እኛ ምስኪኖቹ፣ እኛ ደካሞቹስ ሌላ ምን ምርጫ አለን? ከእግዚአብሔር ጋር መኖር እንጂ ወደ እሱ መቅረብ እንጂ ምን አማራጭ አለን? እኛ ንጉሡ ዳዊት፣ በብዙ ሰራዊት የሚታጀበው ዳዊት፣ በአማረ ቤተ መንግሥት የሚኖረው ዳዊት ምርጫው ከእግዚአብሔር ጋር መኖር ወደ እግዚአብሔር መቅረብ ከሆነ ያማን ሌላ ምን ምርጫ አለን የእግዚአብሔር ልጆች? ስለዚህ መኖር መጀመር አለብን ማለት ኮስተር ብለን ከእግዚአብሔር ጋር መኖር መጀመር። በምን? በእምነት። በምን? ስጋና ደሙ በመቀበል በፍቅር እግዚአብሔርን በመውደድ ባልንጀራን በመውደድ በመታዘዝ ከእግዚአብሔር ጋር ለመኖር ቆራጦች መሆን መቻል አለ። በጠቅላላ ስንጠቀልለው ከእግዚአብሔር ጋር መኖር ወይም ከክርስቶስ ጋር መኖር ማለት ክርስቶስ በዚህ ምድር እንደተመላለሰ መመላለስ ነው። እሱ ነው መጨረሻ ቃላችን። ቃሉ እንደዚህ ይላል፣ በእርሱ እኖራለሁ የሚል እሱ እንደተመላለሰ ሊመላለስ ይገባዋል ተብሎ በአንደኛ የዮሐንስ መልእክት ምዕራፍ 2 ቁጥር 6 ላይ ተመዝግቧል። እስኪ ቃሉን አብረን እንበለው። በእርሱ በሉ እስኪ እኖራለሁ የሚል እሱ እንደተመላለሰ ሊመላለስ ይገባዋል። ቃሉን አስተውሉት። በእርሱ እኖራለሁ የሚል፣ በክርስቶስ እኖራለሁ የሚል፣ በእግዚአብሔር እኖራለሁ የሚል ክርስቶስ እንደተመላለሰ ሊመላለስ ይገባዋል። አሁን ክርስቶስ አጋንንት እንዳወጣ ማውጣት የሚፈልጉ ሰዎች አሉ። ከኛ ቤተ እምነት ውጭ ያሉ ሰዎች በካራቴ እናወጣለን የሚሉም አሉ። በኃይል በጉልበት እናወጣለን። ግን ክርስቶስ እንደተመላለሰ መመላለስ አይፈልግም። ክርስቶስ አጋንንት ብቻ አይደለም ያወጣው። ክርስቶስ ይጾም ነበር። ክርስቶስ ትሑት ነበረ። ክርስቶስ ይቅር ባይ ነበረ። ክርስቶስ ትዕግስተኛ ነበረ። ክርስቶስ ጸሎተኛ ነበረ። በእርሱ እኖራለሁ የሚል እሱ እንደተመላለሰ ሊመላለስ ይገባዋል። ክርስቶስ አጋንንት እንዳወጣ አጋንንት ማውጣት የሚፈልጉ ነገር ግን ክርስቶስ እንደጾመ መጾም የማይፈልጉ ጾምን የሚቃወሙ ሰዎች አሉ። ይሄ ከመጽሐፍ ቅዱስ ሐሳብ ውጪ ነው። ስለዚህ ከእግዚአብሔር ጋር መኖር ወይም ከክርስቶስ ጋር መኖር ማለት ክርስቶስ በዚህ ምድር እንደተመላለሰ መመላለስ ነው። ስንጠቀልለው ይሄ ነው። እንዴት ነው የተመላለሰው? ይጾም ነበረ፣ ይጸልይ ነበረ፣ ትዕግስተኛ ነበረ፣ ትሑት ነበረ፣ ታዛዥ ነበረ፣ ለመስቀል ሞት ታዘዘ አለው ቅዱስ ጳውሎስ። ስለዚህ ይሄን ስንፈጽም ከእግዚአብሔር ጋር እየኖረን ይባላል። አምላክ ከሱ ጋር ቀሪ ዘመናችንን እንድንኖር ሁላችንን በቸርነቱ ይርዳን። እነሆ በሉ እስኪ በደጅ ቆሜ አንኳኳለሁ። ማንም ድምፅ በሩን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋር ራት እበላለሁ። ምን እበላለሁ? ዛራ ዮሐንስ ምዕራፍ 3 ቁጥር 20 ላይ የተመዘገበ ቃል እነሆ በደጅ ቆሜ አንኳኳለሁ። የሚያንኳኳው በቃሉ ነው። የሚያንኳኳውም የልቦናችንን በር ነው። ማንም ቢከፍትልኝ ምን ቢልልኝ? ካልከፈትን አይገባም። እግዚአብሔር የነጻነት አምላክ ማንንም አስገድዶ አይገዛም። ከኔ ጋር ኑሩ እያለን ነው። ይኸው በቃሉ እያንኳኳል። እንዴት እንደምንኖርም አሳይቶናል። ጉባኤውም የተሰራበት ዓላማ አጨብጭበን እልል ብለን ለመለያየት ሳይሆን ከእግዚአብሔር ጋር መኖር እንጀምር። ስለዚህ ማንም ሰው ድምፄን ሰምቶ አለ ጌታችን የልቡናውን በር ቢከፍትልኝ አለ ወደ እሱ እገባለሁ አለ። ለምን ስንለው ከእሱ ጋር እራት እበላለሁ። አሁን እሱ የሚበላ ሆኖ አይደለም፣ የሚበላውን እባርክለታለሁ ሲል ነው። እግዚአብሔር የምንበላውን ይባርክልን። አሜን በሉ። ስለዚህ ብዙ ጊዜ የልባችንን ደጃፍ
የልባችንን በር እግዚአብሔር ቃሉ በአባቶች እያደረ አንኳኩቷል። ብዙዎቻችን እስካሁን አልከፈትንም። በር ላይ ቆሞ የሚያንኳኳው ባካችሁ ፍቅር ይዞ ነው። በር ላይ የሚያንኳኳው ጌታ ሰላም ይዞ ነው። እንክፈትለት። ይግባ ወደ ቤታችን፣ ይግባ ወደ ልባችን። ያሳርፈናል፣ ሰላም ይሰጠናል። ከሱ ጋር መኖር ብዙዎች ገንዘብ እያላቸው ዕውቀት እያላቸው ስልጣን እያላቸው ከእግዚአብሔር ጋር ስለማይኖሩ ሰላም ግን የላቸው። በእኔ የሚኖሩ አለ ክርስቶስ ሰላም አላቸው አለ። ከሱ ጋር ስንኖር ሰላም አለን። ምንም ነገር ላይኖረን ይችላል። እግዚአብሔር ካለን ደስተኞች ነን። ወንድሞቼ እህቶቼ፣ ምንም ላይኖራችሁ ይችላል። እግዚአብሔር ካላችሁ ግን ደስተኛ ናችሁ። ማን ካለን? በቃ ከእግዚአብሔር ጋር መኖር። ጎረቤት ለምን እሳት አይነድም? እኛ ከእግዚአብሔር ጋር የምንኖር ከሆነ እኛ ቤት ሰላም ነው። ኑሮ እንደፈለገ ለምን አይሆንም? ከእግዚአብሔር ጋር የምንኖር ከሆነ ጦማችንን አነድርም። ማን ይመግበናል? በቃ ከእግዚአብሔር ጋር ለኛ ወደ እግዚአብሔር መቅረብ ይሻለናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ታችን ፍቅሯን በልባችን ትሳልብን። የሚድኑበት ወደ እግዚአብሔር ፊታችንን ዘወር የምናደርግበት አገልግሎት እንዲያደርግልን የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሆንልን። የሁላችንን መጨረሻ እግዚአብሔር ያሳ